እንደምሰነበታችሁ ተመልካቾቻችን ከዚህ ከሆፕ ቻናል ኢትዮጵያ በጉ የፈታቸው ሰባቱ ማህተሞች በሚል ርዕስ ልዩ የመጽሐፍ ቅዱስ ውይይት ያደረገን እንደቆየን ታስታውሳላችሁ። ዛሬ እንግዲህ ከባለፈው የቀጠለው የአምስተኛውን ማህተም ሲፈታ የሚሆነውን የምንመለከትበት ልዩ የመጽሐፍ ቅዱስ ውይይት በድጋሚ ዘንላችሁ ቀርበናል። እንግዲህ በዚህ ውይይት አብረውኝ የሚያገለግሉትን የእግዚአብሔር አገልጋዮች አስተዋውቃችኋለሁ። በአጠገቤ ፓስተር ተመስገን ቡልቲ ይገኛሉ። ቀጥሎም ደግሞ ፓስተር አይጠገብ ብርሃኑ አሉ። እንደገናም በቴክኒክ የምታገለግለን እህታችን ውበት ትኖራለች። እኔም በውይይት የምመራችሁ ትትና በለጠ እባላለሁ። ውይይታችንን ከመጀመራችን በፊት ጸሎት አድርገን እንጀምራለን። ከፓስተር አይጠገብ ጋር ጸሎት አድርገን እንጀምር። እንጸልይ። ኃያልና ሕያው የሆንክ እግዚአብሔር አምላካችን ካንተ የተነሳ በሕያዋን ምድር መቆም ስለቻልን ክብርና ምስጋና ላንተ ይሁን። በልጅ በኢየሱስ ክርስቶስ በኩል ስለከፈልከው ታላቅ መስዋዕትና መዳናችንን በሱ በኩል ስላረጋገጥክልን ክብር ምስጋና በሰማይ በምድር ላንተ ይሁን። ይህንን ታላቅ መዳን በምናጠናበት ጊዜ በዘመናት በዚህ መዳን ዙሪያ እየተፈጸሙ ያሉትን ክስተቶች በምናጠናበት ጊዜ መንፈስ ቅዱስ በማስተዋልና በጥበብ እንዲመራን ልባችንን የተከፈተ እንድታደርገው እንጸልያለን። በቃልህ ሁሉ ነገር ተገልጿል። ይሄንን ነገር ማወቅ ለሚመጣው ነገር ራሳችንን ለማዘጋጀት እጅግ በጣም አስፈላጊ ስለሆነ ሁላችንም ቃሉን በደንብ እንድንመረምር፣ እንድናጠና፣ እንድናውቅ ደግሞም በፊታችን ላለው ለሚመጣው ለታላቁ ተጋድሎ የመጨረሻ ጦርነት እንድንዘጋጅ እንድትረዳ እንጸልያለን። ሁሉን ላንተ በጎ ፈቃድ ለኛ ጥቅምና በረከት ይፈጸምልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይስጥልን ፓስተር። እንግዲህ ለመግቢያዊታችን አድርገን እንደ መታሰቢያ ጥቅስ የወሰድነው በዚህ ውይይት እንደምታስታውሱት ራዕይ መጽሐፍ ምዕራፍ 5 ቁጥር 5 ላይ የሚገኘው ጥቅስ ነው። እሱን እናነብና ወደ ጥያቄዎቻችን ሄደን ውይይታችንን እንጀምራለን። እንደዚህ ይላል የራዕይ መጽሐፍ ምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላልና እንግዲህ ባለፈው በነበረን ውይይት ብዙ አጥንተናልና ክርስቶስ ምን ያህል መስዋዕትነት ከፍሎ ይህ ድል እንዲገባው እንደሆነ አይተናል። በሱ ድል ምክንያት እያንዳንዱ ማህተሞች እሱ በመክፈቱ ዛሬ እኛም እየገለጥን ያሉትን የዓለማችንን ታሪክ የቤተክርስቲያንን ታሪክ እየተመለከትን ነው እስካሁን የቆየነውና ዛሬም እንግዲህ በአምስተኛው ማህተም ሲፈታ የሚሆነውን የምንመለከትበት ውይይት ነው የሚኖረን። እንግዲህ ውይይታችን የሚያጠነጥነው በራዕይ ምዕራፍ 6 ከቁጥር 9 እስከ 11 የሚገኘውን አምስተኛው ማህተም በተመለከተ የተገለጸውን ሐሳብ ይሆናልና እንግዲህ ውይይታችንን ስንጀምር ይሄ አምስተኛ ማህተም እንግዲህ እንዳልነው በምዕራፍ 6 ላይ ከቁጥር 9 እስከ 10 ነው የሚገኘው። የሚወክለው እስካሁን ያየናቸው ማህተሞች እያንዳንዱ ማህተም የተወሰነ በቤተክርስቲያን ታሪክ ውስጥ የሚወክሉት ጊዜ እንዳለ ከሆነ ጊዜ ጋር እንደሚገናኙ እያየን ነበር የተመለከትነውና ይሄስ ማህተም እሱ የያዘው ታሪክ በቤተክርስቲያን ታሪክ ውስጥ የሚወክለው ጊዜ አለ ወይ? የትኛውን ጊዜስ ያመለክታል? ጊዜ የሚወክል ከሆነ የሚለውን የመጀመሪያ ጥያቄያችን አድርገን ብንጀምር። አዎ እንግዲህ አምስተኛው ማህተም እንግዲህ ስንጀምር የመጀመሪያው ማህተም ወይም ነጭ ፈረስ ብለናል። በሐዋርያት ዘመን የነበረውን የሚወክል ነው አለ። እንደገና ደግሞ ቀጥሎ ቀይ ፈረስ አል። ቀዩ ደግሞ ከሐዋርያት በኋላ የስደት ዘመን የመጣበት ዘመን እና ወንጌል እንዳይሰበክ ከፍተኛ ጥረት የተደረገበት ዘመን መሆኑን አየን። ከዛ በኋላ እንደገና ደግሞ አሁን ሶስተኛው ማህተም ጥቁር ነው እና ጥቁር የነጭ ተቃራኒ ነው። ነጩ ወንጌል በንጽህናና በስፋት የተአወጀበትን ዘመን የሚያመለክት ሲሆን ጥቁሩ ደግሞ ወንጌል የተበረዘበትን ነው የሚያመለክተው እና ይሄ ደግሞ ክርስትና የመንግስት ሃይማኖት በሆነበት ጊዜ የመጣ ችግር ነው። ክርስቲያኖች ስደት ቀረ። ከዚያ በኋላ ወንጌልን መስበክ ሳይሆን ወደ ፖለቲካ ዞሩ።
ሃይማኖት ከፖለቲካ ጋር ተዋሃደ እና እነሱም እንዲያውም ስልጣን ተሰጣቸው በመንግስት ውስጥ ጥሩ የሆነ ቦታ አገኙ የመንግስት ሃይማኖት ስለሆነ እና ይሄ ወንጌል እንዳይሰበክ እንቅፋት ሆነ። ያ ደግሞ ምን አመጣ? የሐሰት አስተምሮ በስፋት ወደ ቤተክርስቲያን እንዲገባ አንዳንድ የአሕዛብ አምልኮና ፕራክቲሶች የክርስትና ስም እየተሰጣቸው ወደ ቤተክርስቲያን እንዲገቡ አደረገ። ከዚያ በኋላ ቀጥሎ የመጣው ምንድነው? ግራጫ ነው የሚለው ሐመር ነው የሚለው ግራጫ ማለት የሞተ በቃ ለመሞት የቀረበ የደረቀ ማለት ነውና ይሄ እንግዲህ ክርስትና ቀደም ሲል የመንግስት ሃይማኖት በመሆኑ ምክንያት በቃ ክርስትና እየሞተ መጣና እዛ ላይ ቤተክርስቲያን ራሷ ፖለቲካዊም መንፈሳዊ ስልጣንንም ደርባ ያዘችና የእግዚአብሔርን ቅዱሳኖች ማሳደድ መጨፍጨፍ ጀመረች። በጣም ብዙዎች ተጨፍጭፈዋል። እና ከዚያ በኋላ አሁን ስንመጣ ምንድነው የቅዱሳኖችን ጸሎት ነው የምናገኘው። እና ይሄ የሚያሳየው ምንድነው? የተሐድሶ ዘመንን ነው የሚያሳየው። በተሐድሶ ዘመን በጣም በርካታ ክርስቲያኖች ለእውነት ሲሉ መስዋዕትነት ከፍለዋል። ብዙ ተጨፍጭፈዋል። በጣም ብዙ እና የሚባለው እንግዲህ አንዳንድ ጥናት ያደረጉ ሰዎች በእርግጥ አንዳንዶች ይሄ ቁጥር እንኳ በጣም ዝቅተኛ ነው ይላሉ። ግን ኦፊሻሊ ተቀባይነት ያገኘው ወደ 50 ሚሊዮን የሚሆኑ ክርስቲያኖች የተጨፈጨፉበት ዘመን ነው እና እነኚህ ናቸው እንግዲህ አሁን ጥያቄ የሚያነሱ። ስለዚህ ያንን ዘመን ስለ እውነት ምክንያት እውነትን የተደበቀውን እውነት እያወጡ በመናገራቸው ምክንያት የተጨፈጨፉ ቅዱሳኖች የተጨፈጨፉበትን ዘመን ነው። ይሄ በተሐድሶ ዘመን የነበረውን የወንጌል እንቅስቃሴ ወይ የቤተክርስቲያን እንቅስቃሴ የሚያመለክት ነው ማለት ይቻላል። በጣም ደስ ይላል። ምክንያቱም ባለፈው ጥናታችን ቤተክርስቲያን በቃ ወደ መሞት ደርሳ ነበረ። ከዛ ውስጥ እንዲህ አይነት ሰዎች መገኘታቸው በራሱ በጣም ትልቅ ተስፋ የሚሰጥ ነገር ነውና እግዚአብሔር የተመሰገነ ሁልጊዜም ቢሆን የሱ የሆኑ ሰዎች ስለማይጠፉ ማለት ነውና እዚህ አይነት መስዋዕትነት ለመክፈል ስለነበሩ የሚከፍሉ ሰዎች ስለተገኙ እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ ስንቀጥል አሁን ሄደን ብናነበው ምን ይላል? በቁጥር 9 ላይ በራዕይ መጽሐፍ ምዕራፍ 6 ቁጥር 9 ጀምሮ ነው የሚገኘው የአምስተኛው ማህተም። ምን ይላል ሲጀምር? አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁትም ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየሁ ይላልና ይሄ መሰዊያ ምንድን ነው? እንደው ቀጥሎ ያሉትን ከማንሳታችን በፊት በመሰዊያ ስር ምን አየሁ ነው የሚለው? ነፍሳት አየሁ ነው እያለ የተናገረ ያለውና እኔ እንግዲህ እስካሁን ባደረግነው ጥናት እያየን ያለነው በሰማይ ያሉትን እይታዎች ያየ ይመስላልና መሰዊያ በሰማይ ያለ መሰዊያ ነው? በምድር ያለ ነው? ምንድነው ትርጉሙ? የዚህ መሰዊያ ትርጉም የሚለውን ተቀጥለን ብናየው በጣም ጥሩ ነው። እንግዲህ ዮሐንስ እዚህ ጋር የቤተ መቅደስን ምሳሌ በቤተ መቅደስ ውስጥ የሚደረጉትን አገልግሎቶች ምሳሌ ወስዶ ነው እያየ ያለው እና ምን ይላል? ሲጀምር ማስተዋል አለብን። አሁን ከዚህ በኋላ 3 ማህተሞች ናቸው የቀሩት። 4ቱም ማህተሞች ሲፈቱ አይተናል። ሰው መርሳት የሌለበት እንግዲህ እነዚህ ነገሮች በጉ ማህተሞቹን ሲፈታ የሚታዩ ነገሮች ናቸው። 1ኛ፣ 2ኛ፣ 3ኛ አሁን እያልን በቤተክርስቲያን ታሪክ በወንጌል ስርጭት ጉዳይ የቱ ላይ ደረስን? አሁን 5ኛው ላይ ደረስን ማለት ነው። ከዛ በፊት የነበሩት 4ቱ ወንጌልንና የእግዚአብሔርን ሕዝብ ሁኔታ ላይ ያነጻጠረ ነበረ። አሁን 5፣ 6 እና 7 በምናይበት ጊዜ ለየት ነው የሚሉት። እግዚአብሔር አሁን 6ኛው ምንድን ነው የሚለው? እነዚህ የታረዱ ከምስክርነታቸው ቃል ከእግዚአብሔር ቃል የተነሳ የሞቱ ነፍሳትን ጩኸት እንደሰማ ነው የሚናገረውና አሁን እንግዲህ ምንድነው ይሄ መሰዊያው የሚለውን ስንመለከት ያ መሰዊያ እንግዲህ በምድር ላይ በነበረው ቤተ መቅደስ 2 መሰዊያዎች ነበሩ። አንደኛው መሰዊያ
በአደባባይ ውጭው ማለት ከቤተ መቅደሱ በር አካባቢ ላይ ወይም ደግሞ ከፊት ለፊት የተቀመጠ አለ። እሱ ላይ ምን ይቀርባል? ሁል ጊዜ የሚታረዱ በጎች ይታረዱና ከዚያ በኋላ ደማቸው በዛ ስር ይደፋል ሁል ጊዜ። ሁለተኛው መሰዊያ ደግሞ ቤተ መቅደስ ውስጥ ያለ መሰዊያ ነው። እሱ ደግሞ መሰዊያ በእንግሊዝኛው ሁለቱንም ኦልተር ይላቸዋል። ያ ደግሞ ዕጣን የሚቀርብበት መሰዊያ ነው። እንግዲህ እሱ በቅዱስ ስፍራ ነው፣ ግን ኦልሞስት ቅድስተ ቅዱሳን በር አካባቢ ላይ ነው ያለው። እዛ ጋር የሚጨሰው ጭስ ወደ ውስጥ ወደ ቅድስተ ቅዱሳኑ ይገባል። የቅዱሳንን ጸሎት የሚያመላክት ትርጉም አለው። በዛ ስፍራ እንግዲህ አሁን የትኛው ጋር ነው ፎከስ ያደረገው ወይም ደግሞ ያነጣጠረው ብለን ስናይ የውስጥ ሊሆን አይችልም፣ ውጪ ላይ። ምክንያቱም ደም ያለበት የሚታረድበት ውጪ ላይ ያለው ስለሆነ ያንን እንደ ምሳሌ ወስዶ ያቀርባል ማለት ነው። ይህ እንግዲህ የሚያሳየው የእግዚአብሔር ሕዝብ እያለፉበት ያለው መከራ ለመግለጽ ነው የሚጠቀመው ማለት ነው። ምን ያክል ቅድማውን ፓስተር ሲናገር ነበር፣ እስከ 50 ሚሊዮን የሚያክሉ የእግዚአብሔር ሕዝቦች ለእምነታቸው ሲሉ አልቀዋል፣ ሞተዋል፣ ደማቸው ፈሷል። ስለዚህ የእግዚአብሔር ሕዝብ እያለቀ እንዳለና እግዚአብሔርስ ለምን ዝም አለ የሚለው ጥያቄ በብዙዎች አእምሮ ውስጥ ነበረ። እንግዲህ ታላቁ ተጋድሎ ሁል ጊዜ ይህንን በምናይበት ጊዜ በታላቁ ተጋድሎ መነጽር ማየታችን በጣም ወሳኝ ነው። ሰይጣን ያሸነፈ እየመሰለ ይመጣ ነበረ አመጣጡ። ምክንያቱም ቤተክርስቲያንን ያዛት፣ ባለፈው እንዳለው ስለያዛት እንዳለ ዋጣት፣ እንደ ካንሰር እንዳለው ማለት ነው። አሁን በሰውኛ ሲታይ በቃ እግዚአብሔር ተሸነፈ፣ ወንጌል ተበረዘ ተብሎ ተስፋ ሁል ጊዜ ደስ የሚያሰኘው ነገር የእግዚአብሔር ነገር ምንድን ነው? የእግዚአብሔር እቅድ በፍጹም አይከለከልም። ኢዮብ እንዳለ ሐሳብህን ማንም አይከለክለውም። የእግዚአብሔርን እቅድ ሰይጣንም የእሱም አብሮ አበሮች በሙሉ ሊቀለብሱት አይችሉም በተአምራ። ወንጌል ይቀጥላል። ያ ተሐድሶ ሲነሳ ሰይጣን አበደ ማለት ትችላለሽ። በጣም ተበሳጨ፣ ተናደደ። ምክንያቱም እሱ ለዘመናት የሰራበት ነገርን የሚቀለብስ ነገር ሆኖ መጣ ማለት ነው። ስለዚህ እነ ማርቲን ሉተር ከዚያም ከሱ በፊትም የነበሩ ሰዎች ነበሩ። በ16ኛው ክፍለ ዘመን ወንጌል ሰው ድነት የሚያገኘው በክርስቶስ ኢየሱስ በማመን ነው የሚለው ነገር ላይ ማተኮር ጀመሩ። ጻድቅ በእምነት ይኖራል ተብሎ በሮሜ ውስጥ እንደተጻፈው ኖ በስራችን አይደለም፣ ራሳችንን በመቅጣት አይደለም፣ ወይም ደግሞ ለቤተ ክርስቲያን በምናስገባው ገቢ አይደለም። በክርስቶስ ኢየሱስ በእምነት በነፃ እንድናለን ብሎ መስበክ ጀመሩ። አመኑ፣ መስበክ ጀመሩ፣ መጻፍ ጀመሩ። መጽሐፍ ቅዱስንም ድሮ ተደብቆ የነበረው መተርጎም ጀመሩ። ስለዚህ አሁን ምን ሆነ? ወንጌል እንደ ሰደድ እሳት በተለይ በአውሮፓ መሰራጨት ጀመረ። ያ ሰይጣንን አስቆጣው። ኦፊሻል የነበረችዋን ቤተክርስቲያን አመራሯን አስቆጣት። ከዚያ በኋላ ብዙ ሰዎች እንዲያልቁ ሆነ። ስለዚህ የብዙ ሕዝብ ማለቅን እና እስከ መቼ ነው ይሄ ነገር የሚለውን አቴንሽን መፈለጉን የሚያሳይ ነው ብዬ ነው ማየው። በጣም ሴሪየስ ጥልን ፓስተር የሚጨምሩታል። እንደው ዝም ብዬ ቅድም ፓስተር ሲናገር ይሄ መሰዊያ የትኛውን ነው የሚያመለክተው የሚለው መሰዊያው የሚያመለክተው ደም የሚፈስበት የሚቃጠል መስዋዕት የሚቀርብበት ነው ሲል ተናግሯል። ይህንን የሚያረጋግጠው ዘሌዋውያን ምዕራፍ 4 ቁጥር 7 ላይ ያለው ቃል ነው። ዘሌዋውያን ምዕራፍ 4 ቁጥር 7 እንደዚህ ካህኑም በመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለውን ጣፋጭ ዕጣን በሚታጠን በመሰዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ
ደጅ ነው የሚለው። በምን ከሆነ ባለው ለሚቃጠል መስዋዕት በሚሆነው መሰዊያ ታች ያፈሰዋል። ደግሞ የሚፈሰው ከቤተ መቅደሱ ውጪ ባለው የሚቃጠል መስዋዕት በሚቀርብበት መሰዊያ በሱ ላይ ነው። ይሄ እንግዲህ ቁጥር 17ም አለ፣ ቁጥር 25ም አለ፣ እንደዚሁም ደግሞ ቁጥር 30 እስከ 34ም ተደጋግሞ ተጠቅሷል። ምዕራፍ 8 ቁጥር 15ም አለ። ምዕራፍ 9 ቁጥር 9ም ይሄንኑ ነው የሚያሳየውና ስለዚህ በሰማይ አይደለም በምድር ነውና ምክንያቱም ጉባኤው ቦታ ህዝብ የሚሰበሰብበት ቦታ ነው። ያ ምድርን የሚወክል ነው። ስለዚህ እነኚህ ሰዎች የታረዱት፣ የተጨፈጨፉት፣ የሞቱት በምድር ነው። ደማቸው የፈሰሰው በዚህ ምድር ነውና ስለዚህ መሰዊያ ሲል በዚህ ምድር ማለት ከቤተ መቅደሱ ውጭ የነበረው መሰዊያ መሆኑን በደንብ መጽሐፍ ቅዱሳዊ መረጃ ያለው መሆኑን በቃል እንዲሁ ዝም ብሎ የምንናገረው ነገር እንዳልሆነ እሱን ለማስረዳት ብዬ ነው። በጣም እግዚአብሔር ይስጥልን። ጥሩ የሆነ ሐሳብ ነው የሰጣችሁን። ስለዚህ ስንቀጥል እንግዲህ በዛው በቁጥር 9 ላይ ምን ብሎ ነው የሚናገረው? ትንሽ ደግመን ብናነበው 5ኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎችን ነፍሳት ነው የሚለው ከመሰዊያ በታች አየሁ ይላል። እና ቀጥሎ እንደው ሄደን ብናነበው ደግሞ የሆነ ጥያቄ ሲያቀርቡ ነው ለእግዚአብሔር የምንመለከተው። ሰዎች አይደሉም፣ ነገር ግን የሰዎች ነፍሳት ብሎ ነው የሚገልጻቸው። ስለዚህ ሰው ከሞተ በኋላ እንግዲህ አሁን ምን አይነት ጥያቄ ያስነሳብናል? በሚሞትበት ጊዜ እንዲህ አይነት ጥያቄ ሊያነሳ የሚችል ሊያስተውል የሚችል በቃ በምድር ላይ የሚካሄዱትን ነገሮች እያየ ጥያቄ ለእግዚአብሔርም ለምን ማቅረብ የሚችል አካል ሊኖረው ይችላል ማለት ነው ወይ? ምን ማለት ነው ታዲያ? እንደዛ ከሆነም ወይም ካልሆነ የሚለውን ሐሳብ ደግሞ ብታነሱልን። ምክንያቱም ትልቅ ቁልፍ ነገር ነው እያነሳ ያለው። ነፍሳትን አየሁ ነው እያለ ያለው፣ ሰዎችን አይደለም። የታረዱባቸውን ነፍሳት አየሁ ነው የሚለውና ምንድን ነው ይሄ? ይሄ በጣም በጥሩ ሁኔታ መልስ ሊሰጠው የሚገባ ጥያቄ ነው። መክብብ 9 5 እና 6ን በማንበብ ብንጀምር ጥሩ ይመስለኛል እና ከዚያ በኋላ ሌሎች ሁኔታዎችን እንመለከታለን። መክብብ ምዕራፍ 9 ቁጥር 5 እና 6 አንተ ደግሞ ኢዮብ 14 12 መክብብ 9 5 እና 6 እንደዚህ ይላል። መክብብ 9 5 እና 6 ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅናታቸውም በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። እሺ ፓስተር ደግሞ ቀጥል። እሺ ከኢዮብ ምዕራፍ 14 ቁጥር 12 ነው የማነበው። እንዲህ ይላል፣ እንደዚሁም ሰው ይተኛል ቀናም አይልም፣ ሰማይ እስከሚያልፍ ድረስ አይነቃም፣ ከእንቅልፍም አይነሳም። አሁን እነዚህ ሁለት ጥቅሶች የሚነግሩን ነገር፣ በግልጽ ቋንቋ የሚነግሩን ነገር አንድ ሰው ከሞተ በኋላ እስከ መቼ ይላል? ሰማይ እስከሚያልፍ ድረስ። ሰማይ እስከሚያልፍ ድረስ ምንም ነገር አያውቅም ነው። አሁን እንግዲህ ብዙ ምንድነው መደነጋገር የሚያመጣው ነፍስ የሚባለው ነገር ምንድነው የሚለውን ከማወቅ ላይ ነው መደነጋገር። ነፍስ የሚለውን መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ቁጥር 7 ፓስተር አንተ አንብብልን። እህታችን ትትና ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይላል። ምን ሆነ ነው የሚለው? ነፍስ። ሰውም ሕያው ነፍስ ሆነ። አንቺ ደግሞ አንደኛ ቆሮንቶስን አንብቢ ምዕራፍ 15 ቁጥር 45 ላይ እንደዚህ ይላል፣ እንዲህም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። እነዚህ ሁለት ጥቅሶች በደንብ ግልጽ የሚያደርጉልን ሰው የሚባለው የአካልና የሕይወት እስትንፋስ ድምር የሆነው ሕይወት ያለው ሰው ነው ነፍስ የሚባለው። አሁን ግን በተሳሳተ ሁኔታ ሰዎች መጽሐፍ ቅዱስን በተሳሳተ መንገድ እየተረጎሙ ነፍስ የሚባል በእኛ ውስጥ ያለ ሰው በሚሞትበት ጊዜ የሚወጣ
አካል የሚያውቅ ተጠይቆ የሚመልስ መረጃ የሚሰጥ ነገር እኛ ውስጥ አለ ብለው ነው የሚሉት። መጽሐፍ ቅዱስ ግን እንደዛ አይልንም። መጽሐፍ ቅዱስ ምንድነው ያለው? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ አካሉን የህይወት እስትንፋስ ሰጠው። ያ የህይወት እስትንፋስ ከእግዚአብሔር የመጣው የህይወት እስትንፋስ በተፈጠረው አካል ውስጥ ሲገባ ሰው ምን ሆነ? ሕያው ነፍስ ሆነ። ይሄ የተፈጠረው ሰው ነው። ይሄንን በዘፍጥረት ያለውን ቃል አንደኛ ቆሮንቶስ መልሶ ደግሞ ያረጋግጥልናል። አንዳንድ ትርጉሞች አሁን ትልቁ ችግር አንዳንድ ትርጉሞች ሰውም ሕያው ነፍስ ያለው ሆነ ብለው ተርጉሞታል። ይሄ በጣም የተሳሳተ የራሳቸውን ሐሳብ ምክንያቱም ነፍስ የሚባል ነገር አለ ብለው ስለሚያምኑ ያንን እምነታቸውን ነው እነሱ በትርጉም ውስጥ ትርጉም ሲተረጎም ግን የእግዚአብሔር ቃል እዛ ላይ እንደተጻፈ ነው ሊተረጎም የሚገባው። እነዚህ ተርጓሚዎች ይህንን ነገር መጽሐፍ ቅዱስ በማስገባታቸው በሚሊዮን አይደለም በቢሊዮን የሚቆጠሩ ሰዎችን ወደ ስህተት መርተዋል መጽሐፍ ቅዱስ የማይለው እና ይሄ ነው። አሁን ሐዋርያት ሥራ ምዕራፍ 7 ቁጥር 14ን እታችን ትናታነብልናለች። ፓስተር ተመስገን ደግሞ ሐዋርያት ሥራ ምዕራፍ 27 ቁጥር 37ን ዮሴፍ አባቱን ያዕቆብንና 75 ነፍስ የነበረውን ቤተዘመዱን ሁሉ ልኮ አስጠራ። ልድገመው አንዴ። ዮሴፍ አባቱን ያዕቆብንና 75 ነፍስ የነበረውን ቤተዘመዱን ሁሉ ልኮ አስጠራ። ምን ማለት ነው ይሄ? ሰዎችን ማለት ነው። በጣም ጥሩ አንብብ አንተ። ሐዋርያት ሥራ ምዕራፍ 27 ቁጥር 37 በመርከቡም ላይ በአጠቃላይ 276 ሰዎች ነበርን ይላል። በዚህኛው ትርጉም 276 ነፍስ ነው የሚለው 276 ብሎ ይሄ ተርጉሞታል። በጣም ጥሩ ትርጉም በጣም ተርጉሞታል። ስለዚህ ሰው ነው ነፍስ የሚባለው በህይወት ያለ የሚንቀሳቀስ ፍጥረት ነው ነፍስ የሚባለው እንጂ በእኛ ውስጥ ያለ ስንሞት ወጥቶ የሚሄድ በህይወት ሳለን የሚኖር የተለየ ረቂቅ አካል በእኛ ውስጥ አለ። መጽሐፍ ቅዱስ አያስተምርም እንደዛ ብሎ። ይሄ ከአህዛብ ወደ ክርስትና በዛ ከ3ኛው መቶ ክፍለ ዘመን ከ4ኛው መቶ ክፍለ ዘመን ጀምሮ ወደ ቤተ ክርስቲያን የገባ የተሳሳተ አስተምሮ ነውና ይሄ በደንብ ሊታወቅ ይገባል። መጽሐፍ ቅዱስ ግልጽ እንዳደረገልን ነፍስ ሲል ሰው ነው። አሁን ባነበብነው ጥቅስ መሰረት ነፍስ ሲል ሰው ነው እና አንዳንድ ጊዜ የሚጠቀሳለ ሉቃስ ምዕራፍ 16 ከቁጥር 19 ጀምሮ ቁጥር 19ን አንብቢልን። ታሪኩ እስከ ቁጥር 31 ነው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀውም ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተ፣ ተቀበረ። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተ ደግሞ ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያም ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። አሁን ተመልከቱ። እዚህ ላይ ምንድነው? አንድ ባለጸጋ ነበረ፣ አንድ ድሃ ነበረ። ከዛ ያ ድሃ ሲሰቃይ ቆይቶ ሞተ። ሲሞት ወደ ሰማይ ተወሰደና በአብርሃም እቅፍ ተቀመጠ። የሀብታሙ ሞተ። ከዛ በኋላ ወደ ገሃነም ተጣለ። በዛ ሆኖ ምን አየ ይላል? አብርሃምን አየ፣ ለመነ፣ እባክህን እንዲረዳኝ። አሁን አብርሃም ደግሞ አይቻልም ማለት እባክህ እንግዲያስ አልዓዛር ወደ ቤተሰቦቼ ይሄዱ፣
አይ ሙሴና ነቢያት ይመጣሉ እነሱን ይስሙ አለው። የለም ከሙታን ከተነሱት አንዱ ብሄር ነው እነ ሙሴን ካልሰማ ነቢያትን ካልሰማ ከሙታንም የተነሳ ብሄር አይሰማም አለው። ስለዚህ ይሄ ይወሰድና ምን ይላል? አዎ ነፍሳቶች አሉ፣ ጻድቃን በገነት ናቸው፣ ኃጢአተኞች አሁንም በቤት ናቸው፣ በሲኦል በእሳት እየተቃጠሉ ነው ሌትና ቀን። ሲጀመር ምዕራፍ 15 ቁጥር 3 አንብቢልን። ምዕራፍ 15 ቁጥር 3 ይህንን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ይህንን ምሳሌ ነገራቸው። አሁን ይሄ ምዕራፍ 15 እና ምዕራፍ 16 ታይዞ የሄደ ጥቅስ ነው። በምዕራፎች የተከፈሉት ከጊዜ በኋላ ነው። ጸሐፊዎቹ ሲጽፉ ወንጌላቸውን ላይ ምዕራፍ ቁጥር አላስገቡም። ወጥ ነው። ዝም ብለው ታሪኩን ጽፈው ነው ያስቀመጡት። ነገር ግን ከጊዜ በኋላ ምናልባት በ13ኛው መቶ ክፍለ ዘመን በ12ኛው መቶ ክፍለ ዘመን የነበሩ የመጽሐፍ ቅዱስ አዋቂዎች ለማንበብ እንዲያመች ሰዎች ለማንበብ እንዲያመች ብለው በምዕራፍና በቁጥር ተከፈለ። በቁጥርና በምዕራፍ ሲከፈል ያው በወቅቱ እነሱ መልካም ስራ ሰርተዋል። ነገር ግን በትክክል የተከፈለ አይደለም። ይሄ አንድ ላይ ተያይዞ ነው ሄደው ምሳሌ ነው። ስለዚህ 16 ቁጥር 1ም ስታየው ምሳሌ ነው የነገራቸው። ምሳሌያዊ ነው አባባሉ፣ ምሳሌያዊ ነው። ምሳሌው ውስጥ የምናገኘው አንድ መልእክት ነው። መልእክቱ ምንድነው? እግዚአብሔር የሰጠህን እድል አሁን የሰጠህን ካልተጠቀምክበት ከዚያ በኋላ በምንም አይነት መንገድ ልታገኘው አትችልም እና ልታገኘው አትችልም። ለመዳንም ይሁን ለምንም ይሁን እግዚአብሔር የሰጠህን እድል አሁን ተጠቀምበት። ከሞትክ በኋላ ቅድም በመክብብ እንዳነበብ ነው መክብብ ምዕራፍ 9 ቁጥር 5 እና 6 ሰው ከሞተ እንደዚሁም ደግሞ ኢዮብ ምዕራፍ 14 ቁጥር 12 ሰው ከሞተ ሰማይ እስኪያልፍ ድረስ ምንም ነገር ማድረግ ስለማይችል እድልህን ሚስ ታደርጋለህ። ስለዚህ አሁን ተጠቀምበት የሚል ነው። እንዲያው ምን ይላል ማነው? መክብብ 3 19 እስከ 1 አንብቡልን። መክብብ 3 11 እስከ 29 የሰው ልጆችና የእንስሳት እድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው፣ ሁሉም ከንቱ ነውና ሰውም ከእንስሳ ብልጫ የለውም። ሁሉም ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፈንታው ነውና ሰው በስራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ። ማን ነው የሚያውቀው ይላል። ወደ ሰማይ የሰው ወደ የእንስሳ ወደ ምንም እድል ፈንታቸው ትክክል ነው። በሞት ደረጃ ከሆነ እስትንፋሳቸው ሲወጣ ሁሉም ምን ያደርጋሉ? ወደ አፈር ይሄዳሉ ነው የሚለው። እስትንፋሳቸው ወደ አፈር ይሄዳል፣ ወደ ሰማይ ይሄዳል የሚል መሄዳቸው በምንድን ነው የምታውቀው ይጠይቃል ሰለሞን። ስለዚህ መጽሐፍ ቅዱስ እንደሚነግረን እንደሚያስተምረን ሰው አንድ ጊዜ ከሞተ በኋላ ምንም አያውቅም። አሁን እዚህ ላይ ያሉትን ሰዎች ስንመለከት ምንድነው ነው ጥያቄው። ራእይ ውስጥ ምሳሌያዊ አነጋገር ነው በሙሉ እስካሁን ድረስ ተመለከት እኮ ምሳሌውን እኮ ነው ምሳሌያዊ አነጋገሩን እኮ ነው እየፈታናለ ነው አይደለም? መጽሐፍ ቅዱስ እየፈታልን ነው ያለው። እየፈታልን ነው ያለውና ምን ለማለት ነው እዚህ ላይ በመሰዊያው አጠገብ የታረዱ ነፍሶች ሲል በዚህ ምድር እውነትን በመናገራቸው የእውነተኛውን ወንጌል ያልተበረዘውን ወንጌል በመስበካቸው ብዙ ሰዎች ምን ሆነዋል? ተገለዋል። ስለዚህ ምን ያስፈልጋል? ፍትህ ያስፈልጋል። የእግዚአብሔር ፍትህ ያስፈልጋልና እግዚአብሔር ፍትህ እንዲሰጥ ፍጥረት ሁሉ ምን ያደርጋል? ይቃትታል። ጳውሎስ ፍጥረት ሁሉ ይቃትታል ይላል አይደል? ፍጥረት ሁሉ ይቃትታል። ፍትህ ያስፈልጋል። ያንን ለመግለጥ ነው ፍትህ እንደሚያስፈልግ። ምክንያቱም ሰይጣን ከአዳም ከአቤል ጀምሮ እስከ ዛሬ ድረስ በጣም ብዙ ሰዎችን ለእውነት ስለቆሙ ብቻ በግፍ ምን አድርጓል? ገድሏል። በተለይ ደግሞ በዚያን ጊዜ በተለየ ደግሞ በዚያን ጊዜ ቅድም ተነጋግረናል። አንዳንዶች አይ ቁጥሩ ከዛ ይበልጣል ይላሉ። ግን አሁንም ደግሜ ልናገረው በምንድን ነው
በኮንሴንሰስ ምንድነው የምንለው? ኮንሴንሰስ በመስማማት የተወሰደውን እንኳን ብንወስድ ወደ 50 ሚሊዮን ቅዱሳኖች ምን ሆነዋል? እነዛ የተገደሉት ሁሉ በሚሞቱበት ጊዜ እግዚአብሔር ፍትህ እንዲሰጥ እየጠየቁ ነው የሞቱት። ያ ጥያቄ አሁንም ምን ያደርጋል? ይቀጥላል። መቼ እስከሚመጣ ድረስ? ክርስቶስ እስከሚመጣ ድረስ። ግን የነዚህን ሰዎች የፍትህ ጥያቄ የሁሉም ጥያቄ መሆኑን ለማቅረብ የቀረበ ነገር ነው እንጂ ነፍሳቶቹ እዛ መሰዊያው ላይ ከተቀመጡ ሰማይ የሉም ማለት ነው። እንዴ አጭር እኮ ነው መልሱ እኮ በጣም ቀላል እኮ ነው። እነዚህ ሰዎች መሰዊያው ነው ያሉት ማለት ነው። እስካሁን እዚያ አጠገብ ነው ያሉ፣ እዚያ ሆኖ ነው የሚጮሁ። መንግስተ ሰማይ ገቡ አይለንም፣ በአልዓዛር እቅፍ ተቀመጡ አይለንም። ስለዚህ እነዚህ ሰዎች እዛ ናቸው ብሎ የሚከራከርም ሰው ሊኖር አይችልም። መጽሐፉም አይናገርም ያነበብነው ቃልና ይሄ ምሳሌያዊ ነው። የፍትህ ጥያቄ የቅዱሳን ጥያቄ በዘመናት ሁሉ እንደሆነ በተለይ በዚያን ጊዜ ረጅም የስደት ጊዜ ስለነበረ በጣም ከፍተኛ የሆነ የፍትህ ጥያቄ እንደነበረ ለማስረዳት ዮሐንስ በምሳሌያዊ አነጋገር የገለጸው ነው። ምሳሌያዊ መሆኑን አንዱም የሚያጠናክረው ምንድነው? ከመጽሐፍ ቅዱስ በምናይበት ጊዜ ለምሳሌ ዘፍጥረት 4:10 ላይ በጨረፍታ ተነክቷል። እግዚአብሔር እንዲህ አለ፣ ምንድነው ያደረግከው? ለቃየል ነው የሚለው። ምንድነው ያደረግከው? ስማ፣ የወንድምህ ደም ከምድር ወደኔ ይጮሃል አለ። የወንድምህ ደም ከምድር ወደኔ ይጮሃል እንደተባለው የነዚህ ሰዎች ደም እየጮኸ ነው ያለው። በዘዳግም ምዕራፍ 21 ከቁጥር 1 እስከ 9 በምታይበት ጊዜ አንድ ሰው አንድ ቦታ ላይ ገዳዩ ሳይታወቅ ሞቶ ቢገኝ ይላል መጽሐፍ ቅዱስ፣ ሞቶ ቢገኝ የከተማው ሰው በሙሉ ወደዛ በቃ ያ ሬሳ የተገኘበት ከተማ የሚቀርብ ከተማ ውስጥ ላይሆን ይችላል፣ የተገኘው ጫካ ውስጥ ሊሆን ይችላል። ግን የሚቀርበው ከተማ ህዝብ ይሰብሰብ ይላል መጽሐፍ ቅዱስ። ይሰብሰቡና አንዲት ጊደር ያምጡ፣ ጊደሪቱን ደግሞ ይስበሯል፣ መስዋዕት አድርጎ ያቅርቡ። እያንዳንዱ የከተማው ነዋሪ መጥቶ አለመግደሉን ይናገር ካልገደለ። በዚህ መልኩ ምን ይላሉ? መስዋዕቱን ሲያቀርቡ እግዚአብሔር ሆይ የዚህን ደም ዋጋ አንተ ከኛ አንሳው፣ መስዋዕታችንን ተቀበል፣ እኛ አይደለንም። ለምን? ያ በምድር ላይ የሚፈሰውን ደም እግዚአብሔር ይመለከታል። እግዚአብሔር የፍትህ አምላክ ነው። ለማንም ብሎ አይደለም የሚፈርደው። እንዳለ ዩኒቨርስ ወይም ደግሞ ፍጥረት ዓለም በሙሉ የሚመሰረተው ሞራል የሚመሰረተው በእግዚአብሔር ፍትህ ላይ ነው። እግዚአብሔር ካልፈረደ ማን ነው የሚፈርደው? የሚገርመው ግን ወዲያው ላይፈርድ ይችላል እግዚአብሔር። እስከ መቼ ነው ማትፈርድልን ብለው እነዚህ ሰዎች ወደ እግዚአብሔር ይጮሁ ነበር ይላል። ስለዚህ ቅድም እንደተባለው ደግሞ የሞቱ ሰዎች ሁሉ ገነት ገብተው እዛ ሆነው እንጆይ የሚያደርጉ ከሆነ እነዚህ ጻድቃን ናቸው የሞቱ። ስለዚህ በሰማይ ሆነው ደስታ ላይ ነበሩ እንጂ ለምን ይጮሃሉ ከምድር? አዎ እንደተባለው። ስለዚህ ምሳሌያዊ ነው ለማለት ነው። በጣም እግዚአብሔር ይስጥልን። ውይይታችን ጥሩ ነበር። ተመልካቾች እንዳያችሁት ጥሩ ውይይት ጊዜ ያደረግን ነበር። የአምስተኛውን ማህተም በሚፈታበት ጊዜ በጉ የሚሆኑትን ነገሮች ነው የተመለከትን ያለነው። እንግዲህ እስካሁን እንዳያችሁት ጥሩ ውይይት ነበረን። የሚቀጥለውም ጊዜ ደግሞ በቀሩት ጥያቄዎች ውይይት እናደርጋለን። ላፍታ ግን ረፍት ወስደን እንመለሳለን። አብራችሁን ቆዩ። ካፍታ ረፍት ተመልሰን መተናል። ተመልካቾቻችን እንግዲህ ከረፍት በፊት እንዳያችሁት የአምስተኛው ማህተም በተለይም በራዕይ መጽሐፍ ምዕራፍ 6 ከቁጥር 9 ጀምሮ የሚገኘውን አምስተኛው ማህተም ሲፈታ ያሉትን ነገሮች እያየን የተወሰኑ ጥያቄዎችን አንስተን ስንወያይ ነበር። አሁን የሚቀጥሉትን ጥያቄዎች አንስተን ውይይታችንን የምንቋጭ ይሆናል። እንግዲህ ቀጣዩ ጥያቄያችን የሚሆነው በዚሁ
በራዕይ መጽሐፍ ምዕራፍ 6 ከቁጥር 9 ጀምሮ ባለው ላይ ስንመለከት በተለይ ቁጥር 10 ላይ ምን የሚል ጥያቄ ያነሳሉ? በታላቅም ድምፅ ይላሉ እነዛ ነፍሳቶች እንግዲህ የታረዱት በመሰዊያው ስር የነበሩት በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። ከዛም ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ብሎ ደግሞ ይናገራልና እነዚህ ሰዎች እንግዲህ ነፍሳት የተባሉት የተገለጹት ጥያቄ እያነሱ ነው። እስከ መቼ ነው ማትፈርድልን የሚል ጥያቄ እግዚአብሔርን እያነሱ የጠየቁት ነው እና ለዚህ ጥያቄያቸው መልስ ተሰጣቸው ወይ? በዛ ላይ ደግሞ ነጭ ልብስ ደግሞ ተሰጣቸው ደግሞ ይላልና ይሄ ተገቢስ መልስ ነው ወይ ለጥያቄያቸው? የነሱ ጥያቄ የበቀል ይመስላል። ተበቀልልን ነው የተሰጣቸው ግን ነጭ ልብስ ነውና እንዴት ነው እነዚህን የምንመለከታቸው? በጣም ጥሩ ጥያቄ ነው። እንግዲህ እነዚህ በዘመናት ሁሉ ሲገደሉ የነበሩ የሚሞቱት ደግሞ ቅድም እንደተነገረው እግዚአብሔር ሆይ እስከ መቼ ነው ዝም የምትለው? እስከ መቼ ነው የማትመልስልን? መቼ ነው የምናርፈው? መቼ ነው ይሄ ማንም ሰው ጉልበት ያላቸው እግዚአብሔርን የማይፈሩ ሰው ተነስተው የሚጨፈጭፉ እስከ መቼ ነው? ለአንተስ መቆሜን ያክል ዋጋ ያሳጣል ወይ? አንተ ዝም ትላለህ ወይ? ይገርማል። አንዳንድ ጊዜ የእግዚአብሔርን ፍትህ እንፈልጋለን ሳይሆን ሲቀር እግዚአብሔርም እኮ ዝም አለ እንላለን። እግዚአብሔርም እኮ ዝም አለ ይባላል እና እስከ መቼ ዝም ትላለህ? ያው ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 18 ላይ አንድ ምሳሌ ሲናገር ያቺ መበለት እንዳለች፣ ያቺ መበለት ደግሞ አንድ ዳኛ ነበር እግዚአብሔርን የማይፈራ ሰውንም የማያከብር ነበረ። እሷ ግን ሁል ጊዜ እየሄደች ተጨቀጭቀው ነበር። ምን ብላ? ፍረድልኝ እያለች እና ለምንድነው የማትፈርድልን እያሉ ነው እንደዚህ የሚሉት ክርስቲያኖች። ፍትህ ሲጣመም፣ ኃጢአት ሲገን፣ ክፉዎች ያሸነፉ ሲያዩ እስከ መቼ ነው የማትፈርድልን ብለው ይጠይቃሉ። ይሄ ቅድም እንዳለው ሲካሄድ ለነበረው ጭፍጨፋ፣ ስደት፣ መከራ፣ የፍትህ እጦት ተፈጥሯዊ ምላሽ ወይም ጥያቄ ነው ማለት ነው። ግን እግዚአብሔር ምን አደረገ? ምን አለ? ከዚያም አለ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። ነጭ ልብስ ተሰጣቸው። እግዚአብሔር ጥያቄያቸውን መለሰ ብንል አዎ፣ እግዚአብሔር ሰምቷል። እግዚአብሔር መልሷል። ምንድን ነው ያደረገው? ነጭ ልብስ አለበሳቸው። እንግዲህ ይህ አሁንም ምሳሌያዊ ነው። ኦኬ፣ ምሳሌያዊ ጸሎታቸው ተሰምቷል። ግን ነጭ ልብሱ ምንድን ነው? የድል ምልክት ነው። የድል ምልክት ነው። ሰይጣን የገደልኳችሁ መስሏችኋል። ኦኬ፣ ግን ማወቅ አለባችሁ እናንተ ድል አድርጋችኋል። ምክንያቱም በምን ድል ነሱት ይላል? በበጉ ደም እና በምስክርነታቸው ቃል ድል አደረጉ ነው አይደል የሚለው? ያው ድል ያደረጉ ነው የሚለውና ኦልሬዲ ድል ያደረጉ ሰዎች ናቸው እነዚህ። በራዕይ ምዕራፍ 3 ቁጥር 4 እና 5 ብታነብልን ፓስተር፣ አንተ ደግሞ ከቻልክ ራዕይ 7 9ን ብታነብልኝ ደስ ይለኛል። ራዕይ ምዕራፍ 3 ያ ቁጥር 4 እና 5 ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳውም እንዲሁ በነጭ ልብስ ይጎናጸፋል። አዎ፣ ድል የነሳው ልክ ሰርዴስ ቤተክርስቲያን ውስጥ ሰርዴስ ቤተክርስቲያን ማለት በቃ የሞተች የተባለች ቤተክርስቲያን ነች። ነገር ግን ከዛ ውስጥ ልብሳቸውን ያላረከሱ አሉ። ምን ማለት ነው? ባህሪያቸውን፣ ቅድስናቸውን ያላረከሱ ያልተዉ ሰዎች አሉ። ለእግዚአብሔር እስከ መጨረሻው የቆሙ ሰዎች አሉ። እነዚህ ሰዎች ግን በእንደዚህ ክፋት በሚነክስበት ዘመን ተጠቂ ናቸው። ሁል ጊዜ ተጠቂ ናቸው። ሁል ጊዜ ይገርመኛል። እኔ ክፉ ያደረገው ማን ነው? ቃይል ራሱ ነው። ግን ማን ነው የሚገደለው? አቤል፣ ጻድቁ አቤል፣ ትክክለኛው መስዋዕት ያቀረበው አቤል፣ የታዘዘው አቤል ነው የሚገደለው
በጣም ነው የሚገርመው። ግን ደስ የሚለው ያኔውኑ እግዚአብሔር ወዲያውኑ በድንጋይ አልመታውም። እሱን ቃይልን ወዲያው አልቀሰፈም፣ አልገደለውም። እግዚአብሔር ነገሮችን እንደኛ አይደለም የሚያየው። እግዚአብሔር ለሁሉ ነገር ጊዜ አለው። ሌላው ነገር ተውና እንኳን ጳውሎስ ምን ይላል ሮሜ ምዕራፍ 5 ላይ ጊዜው ሲደርስ ነው ልጁን የላከው ይላል። እግዚአብሔር የራሱ ጊዜ አለው፣ የራሱ ጊዜ አለው። ስለዚህ እነዚህ ሰዎች የተጠቁ ቢሆኑም ጌታ ግን ምን አለ? እነዚህ ልብሳቸውን አላረከሱም። ስለዚህ ድል ለሚነሱት ነጭ ልብስ እሰጣቸዋለሁ፣ ከኔ ጋርም ሁል ጊዜ ይሆናሉ አለ። ስለዚህ ነጭ ልብስ መልበስ ምንድነው? የድል ምልክት ነው፣ የቅድስና ምልክት ነው። እሺ ፓስተር አንተ ደግሞ አንብብልን። ከዚህም በኋላ እነሆም አንድስ እንኳን ሊቆጥራቸው የማይችል ከአሕዛብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊ በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። እነዚህ እንግዲህ ምዕራፍ 7 ላይ ነው የሚናገረው። እነዚህ ምንድነው የሚለው? ከዚያም በኋላ አየሁ ነው በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው ነበር ይላል። ይሄ የሚያመላክተው በመጨረሻ በክርስቶስ ኢየሱስ ፊት በበጉ ፊት በአምላካቸው ፊት የሚቆሙበትን ጊዜ ነው የሚያሳየው። ራዕይ ምዕራፍ 7 ከቁጥር 9 ነው ያነበብነው። እና እነዚህ ሰዎች ነጭ ልብስ ለበሱ፣ የዘንባባ ዝንጣፊ በእጃቸው ይዘው ነበር ይላል። ይሄ የሚያሳየው ምንድነው? ድል መንሳታቸው። ስለዚህ ደስ ይበላችሁ፣ ብትሞቱም ድል ነሳችኋል። በመሞታቸው በምስክርነታቸው ቃል ነፍሳቸውን እስከ መጨረሻ ድረስ አልሰሰቱም፣ አልቆጠቡም ይላል አይደለ? ያን ያክል ነው። በሚሊዮኖች በ50 ሚሊዮን ቀላል ነገር አይደለም። 10 ሰው ቢሞት ዛሬ በዜና እንደ ስንት ይነገራል። በጣም ነው የሚገርም። ያኔ ግን 50 ሚሊዮን ህዝብ በአንድ ዓመት አይደለም፣ በ200-300 ዓመታት መካከል ነው እነዛ ሰዎች ይጨፈጨፉ የነበሩትና ሲሞቱ እግዚአብሔር ያይ ነበር። ነገር ግን መሞት ነው የሚሻለን ይሉ ነበር። ጌታን ከምንክድ እውነትን ከምንክድ ሞታችንን እንመርጣለን ይላል። ብዙዎቹ እንደሚታወቀው ካዱና አምልጡ፣ አንገላችሁ፣ እኛ እናንተን ከመግደል ሱስ የለብንም፣ ብቻ አሁን የምታስተምሩትን ጽድቅ በክርስቶስ ብቻ ነው የሚገኘው የምትሉትን ይሄን ነገር ተዉና በቤተ ክርስቲያን በኩል ነው ድነት የሚገኘው፣ ጳጳሱ ነው በሚሰጠው ፈቃድ ነው የሚዳነው የሚለውን ትምህርት ተቀበሉና ይሄን ነገር ተዉና ለምን ትሞታላችሁ? ሞኞች ናችሁ እንዴ ይባሉ ነበር። ኢማጂን ለጊዜው እንኳን አንዳንዶቹ የሚክዱ ነበሩ። ነገር ግን በኋላ እንደ ትልቅ ውርደት አድርገው ነበር ራሳቸውን የሚቆጥሩ። ተመልሰው ሄደው እጅ የሚሰጡ ሰዎች ነበሩ። ጌታዬን ካድኩት በአደባባይ ብለው። ትዝ ይለኛል በደርግ ጊዜ ያለ አንድ ወንድም ሲመሰክር ታስሮ ነበር እና ሌሎቹ እኛ እንዴት አንታሰርም ለጌታ እንዴት እኛ ለጌታ ዋጋ አንከፍልም ይሉና እኔ ብያለሁ። በእውነት ወንድም አባቴ እህቴና 2 ወንድሞቼ ታሰሩ። እዛ በኋላ እኔን መተው ቤት አጡኝ። ከዛ አጡ። አሁን እናቴ በል ተደበቅ እንዳትሄድ አንተም አሁን መተው ሄደዋል ስትል እንዴ እኔ ለጌታ ለምን አልታሰርም ብዬ ወዲያውኑ ተነስቼ ወህኒ ቤት ድረስ ካልታሰርኩ ብዬ። ግን በኋላ ሰውየው አየኝ፣ የዚህ የወታደሮቹ ኃላፊ እና መጡ። ቤት ድረስ መጥተው እኔን ፈልገው ያጡኝ ኃላፊዎች ይኸው ጓድ ሻምበል ነው ሻለቃ ይኸውና መጣ። ዋናው ሲፈለግ የነበረው እሱ የሚጠብቀው የሆነ ትልቅ ሰው አድርጎ ነው። ምክንያቱም አንድ ዋና ጠፍቷል እያሉ በቃ በጣም ስሜቱን እንትን አድርገውታል። እሱማ መፈለግ አለበት ተብሎ ከዛ ይዘው ሲመጡ እኔ ቀጫልኩኝ ነኝ ልጅ ነኝ ይኸው በጣም ተበሳጨ። እናንተ ቀልድ ነው የያዛችሁት፣ ቀልድ ነው የያዛችሁት። ይሄንን ወስጄ አላስርም እንዴ ጓዴ እኮ ዋናው እኮ ነው። ዋናው ይሄ ከዋናዎቹ አንዱ የፈለገ ነገር ቢሆን እኔ ይሄንን ወስጄ አላስርም
ተናደድኩኝ። ለምን አያስረኝም? ለጌታ ብዬ እታሰራለሁ። ሳልታስብ ግን ተናድጃለሁ። አስብ እንግዲህ እና በዛን ዘመን እንደዛው በቃ ለጌታ ሲሉ ህይወታቸውን የገበሩ ኑሯቸውን የተዉ አንዱ ደግሞ አንዱን አሳልፎ ላለመስጠት የሚያየው የነበረው ስቃይና መከራ ከአእምሮ በላይ ነው። አንድ መጽሐፍ አለ የካታኮምቡ ሰማዕታት የሚል መጽሐፍ አለ አይደል? ይሄ መጽሐፍ ሰዎች አግኝተው ቢያነቡት በጣም አደፋፍራቸዋለሁ። እኔ እግዚአብሔር መቼም በጥበቡ ነው ይሄን ያደረገው። እኔ 10ኛ ነው እንደዚህ 9ኛ ክፍል ስማር ትምህርት ቤት ሸንት ቤት አካባቢ የተጣሉ ቆሻሻ መጽሐፎች ነበሩ። ሸንት ቤት ሄጄ ስመለስ የሆነ መጽሐፍ አይቼ ማንበብ ጀመርኩ። ማስቀመጥ አልቻልኩም። ያ ነገር እስከዛሬ በአእምሮዬ ፕሪንትድ ሆኖ ቆየ እና ምን ልል ፈልጌ ነው፣ በጣም የሚጠቅም መጽሐፍ ነው። ብዙዎች ዋጋ ከፈሉ። ዋጋ ቢከፍሉም ግን ባለድል ነበሩ። በጣም ያናዳቸው ነበር አለመካዳቸው፣ እየዘመሩ መሞታቸው፣ ወደ እሳት መጣላቸው፣ መቃጠላቸው፣ በአንበሳ መበላታቸው። ደግሞ ያኔ ተቃቅፈው ነው ይላሉ ብዙዎቹ የሚሞቱት የነበሩና ፍቅራቸው ጌታንማ አንክድም ማለታቸው እነዛን በከፍተኛ ሁኔታ ያናድዳቸው ያበሳጫቸው ነበር። ምክንያቱም ያንን የሚያዩ ሰዎች ደግሞ ምን ይላሉ? የሆነ ነገርማ አለ፣ እንደዚህማ ያደርጋቸውማ የሆነ ነገርማ አለ ቢኖራቸው ነው እንዴት ሰው እንዲሁ ይሞታል? እንዴት ሰው እንዲሁ ልቃጠል ይላል ብለው ከዚያ በኋላ ብዙዎች ስቲል ወንጌልን በደማቸው ወንጌል ይረጭ ስለነበረ ጠላት የበለጠ ይናደዳል። ስለዚህ በመጨረሻ ምን ልል ፈልጌ ነው፣ እነዚህ ሰዎች መልስ ተሰጥቷቸዋል። እግዚአብሔር መከራቸውን አይተዋል። እግዚአብሔር ችግራቸውን አይተዋል። ነገር ግን ምን አላቸው? ታገሱ ነው ያላቸው። ምናልባት እሱ ጥያቄ የሚቀጥለው ጥያቄ ከሆነ ታገሱ ብለዋል። እንግዲህ እናያለን። እሱን እናንሳና እንቋጭ። ፓስተር እንዳልከው ቁጥር 11 ላይ የራዕይ መጽሐፍ ምዕራፍ 6:11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይልና እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸው የወንድሞቻቸውም ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላልና ያ ጥቂት ጊዜ መቼ ነው? እስከ መቼ ነው እንዲያርፉ የተደረገውና ሌሎች ልክ እንደነሱ ደግሞ እንዲጨመሩ የሚል ነውና እስከ መቼ ነው የሚለውን አይተን እንቋጫለን የዛሬው ውይይታችን። እንግዲህ እስከ መቼ ነው የሚለውን መልሱ እንደናንተ በትግሉ ሜዳ ገብተው ይህንን የታላቁን ተጋድሎ ሂደት በማስቀጠል እግዚአብሔር የወሰነው መቼም ያ ጊዜ ክርስቶስ መቼ ነው የሚለውን መመለስ አንችልም። የመድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ካልተሳሳትኩኝ ቁጥር 35-37 ይመስለኛል ባለው ቦታ ላይ ያችን ጊዜ ያችን ሰዓት ማንም አያውቅም ይላል። ያ ጊዜ ለኛ የተገለጸ አይደለም፣ አናውቀው። ግን እግዚአብሔር ኃጢአትን በቃ የሚልበት ክርስቶስ ተፈጸመ በቅዱስተ ቅዱሳን ውስጥ ሆኖ ተፈጸመ የሚልበት ጊዜ አለው። ያ በእግዚአብሔር ዘንድ ምስጢር ነው። ስለዚህ እስከዚያ ክርስቶስ በቃ እስከሚልበት ጊዜ ድረስ በእግዚአብሔር እቅድ ውስጥ ያ ጊዜ እስከሚመጣ ድረስ ግን ይሄ የታላቁ ተጋድሎ ጦርነት መቀጠል አለበት። ሌሎች ደግሞ ልክ እነሱ ገብተው ወንጌልን ለዓለም አዳርሰው ብዙዎችን ወደ እውነት መልሰው ለእግዚአብሔር መንግስት አዘጋጅተው የእግዚአብሔርን ግዛት አስፋፍተው እንደሞቱ ሁሉ ያንን የሚያስቀጥሉ ደግሞ ከነሱ በኋላ ምን ማለት መምጣት አለባቸው እና ይሄ እኛን የሚመለከት ነው። እኛም በዚህ በታላቁ ተጋድሎ ውስጥ ገብተን ይሄንን እውነት ለዓለም ሁሉ በመስበክ የሚመጣ ነገር ካለ ተቀብለን ብዙዎችን ወደ እግዚአብሔር መንግስት ወደ እውነት በማምጣት እንዲድኑ ማድረግ ይጠበቅብናል። አሁን ዕብራውያን ምዕራፍ 11 ላይ ጳውሎስ የእምነት ጀግኖችን ከዘረዘረ በኋላ መጨረሻው ቁጥር ላይ
እነዚህ ሁሉ ነው ሞቱ። ነገር ግን የተሰጣቸውን የተስፋ ቃል አላገኙም። ማረጋገጫውን ብቻ ነው ተሰጣቸው እንጂ ያንን ግን እውነተኛው ነገር አላገኙትም። ለምን? ከሩቅ ተሳለሙ። አይተው ደስ አላቸው። የተዘጋጀላቸውን በእምነት አይተው አለፉ። በጣም የሚያስደስት ዋጋ እንዳላቸው አውቀዋል። በዛ አረፉ። ለምንድን ነው ይላል? ያለኛ ይላል ያለኛ ፍጹማን እንደማይሆኑ እግዚአብሔር ስለማን ነው የሚለው? ስለኛ ነው። ስለኛ አሁን እነኚህ ሰዎች በዛ ዘመን ጌታ እስከ መቼ አትፈርድም? ኧረ እፈርዳለሁ አሁን ብሎ ፈርዶ ነገሩን ቢዘጋው ኖሮ እኛ እዛ እግዚአብሔር የተመሰገነ ይሁን ይሄን እድል ስለሰጠን። ስለዚህ እኔ ሁላችንም ለዚህ አሁን ይሄን ማነው ፕሮግራም ለሚከታተሉ ሁሉ እግዚአብሔር የከበረ እድል ሰጥቶናል። እንደነዚህ ሰዎች ለእውነት ቆመን እውነትን ለዓለም ሁሉ አውጀን ከዛ በኋላ ለነኚህ ሰዎች የተገባውን ተስፋ እኛም አብረን ከነሱ ጋር ወራሾች እንድንሆን ተሰጥቶናል። በመጨረሻ ጊዜ ግን እግዚአብሔር ምን ያደርጋል? ይፈርዳል። ለምሳሌ ራዕየ ዮሐንስ ምዕራፍ 19 ቁጥር 2 አንብቢልን። ከአንድ ጀምሮ ላንብቡ። ከዚህም በኋላ በሰማይ ሃሌሉያ፣ በዝሙቷ ምድርን ያጠፋች ታላቂቱ ጋለሞታ ስለፈረድክባት የባሪያዎቹንም ደም ከእጇ ስለተቀበልክ ፍርዶች እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ቃላት ድምፅ ያለ ድምፅን ሰማሁ። አየ ተመለሰ አልተመለሰም? እነዛኞቹ ደማችንን እስከ መቼ አትፈርድም የሚል ጥያቄ ነበራቸው። እዚህ ላይ ደግሞ ምን ሆነ ይላል? የቅዱሳንን ደም ያፈሰሰችውን ባቢሎን ማናት? ሐሰተኛዋ ቤተክርስቲያን ነች። ይህን ሁሉ ችግር የምትፈጥረው ለዓለም ሐሰትን ሰይጣን የሚሰራበት እና እሷ ላይ ምን ሰጠ ይላል? ፍርድ ሰጠ ይላል። የእነኛን ሰዎች ጥያቄ እግዚአብሔር እንደመለሰ ዮሐንስ አይቷል። ስለዚህ መመለሱ አይቀርም፣ የተረጋገጠ ነገር ነው። ይመለሳል። ሐሰትን ለዓለም ያቀረበችው ታላቂቱ ባቢሎን በመጨረሻ ዘመን እግዚአብሔር ላፈሰሰችው ደም በዘመናት ሁሉ አሁን እንግዲህ ባለፈውም ፈሷል፣ አሁንም ወደፊት በእውነት በሚደረገው ተጋድሎ የሚፈስ ደም አለ በመጨረሻው ዘመን። እንዲያውም የታላቁ ተጋድሎ ማጠናቀቂያ ጦርነት በጣም እጅግ የሚከብድ ነው። ይህንን ባለፈው አንስተናል። ዳንኤል ምዕራፍ 12 ቁጥር 1 ላይ የሰው ልጅ ከሆነበት ዘመን ጀምሮ እንደርሱ ያልሆነ አይደለም የሚለው? አዎ አለ። ያ ከፊታችን ይመጣል። ስለዚህ እውነትን ይዘን ልክ እንደነዚህ ሰዎች እውነትን ለሌሎች ያካፈል በዚህ ምክንያት የሚመጣውን መስዋዕትነት ከፍለን ያለፍን እንደሆነ አንድ ቀን ልክ በራዕይ 19:1-2 እንደተጻፈው እግዚአብሔር የቅዱሳንን ደም ከዛች ከሐሰተኛዋ ባቢሎን በሚበቀልበት ጊዜ ልክ እንደነዚያ ነጭ ልብስ ለብሰው ማንም የት ነው? በዙፋኑ ፊት እኮ ነው የሚለው አይደለም? ቅድም ባነበብነው በዙፋኑ ፊት። ከዚህ በኋላ እነሆም አንድስ እንኳን ሊቆጥራቸው የማይቻል ከነገድ ከሕዝብና ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባን ዝንጣፊዎች በእጆቻቸው ይዘው በእግዚአብሔር ዙፋን ፊት የምንቆምበት ጊዜ ይመጣል። አሜን። ይሄ ተረጋገጠ። ግን ነጭ ልብስ የክርስቶስ ጽድቅ ምሳሌ ነው። አዎ የክርስቶስ ጽድቅ እንለብሳለን። ዘንባባው የድል አድራጊነት ምሳሌ ነው። ስለዚህ የክርስቶስን ጽድቅ ለብሰን የድል አድራጊነት ዘንባባ ይዘን በዙፋኑ ፊት በእግዚአብሔር ዙፋን ፊት የምንቀርበው አሁን እነኚህ ሰዎች መስዋዕት እንደከፈለው መስዋዕት ከከፈልን ብቻ ለእውነት መስዋዕት የምንከፍል ከሆነ እኛም እነሱ እንቀላቀላል። ስለዚህ ጥያቄው ምንድን ነበር? እስከ መቼ አሉት? ጥሩ ነው፣ ጥያቄያችሁ ተገቢ ነው። የእግዚአብሔር መልስ የኢየሱስ ክርስቶስ መልስ ጥያቄያችሁ ተገቢ ነው። ነገር ግን ስራው አልተፈጸመም። ያንን ስራ ደግሞ የሚፈጽሙ ሌሎች ከእናንተ በኋላ
አሉ። እነሱም ልክ እንደናንተ መልካሙን ገድል ተጋድለው ሩጫቸውን እስከሚጨርሱ ይሄም የታላቁ ተጋድሎ ስራ እስከ መጨረሻው እግዚአብሔር እስካቀደለት ግብ እስከዚያ እስከሚደርስ ድረስ እናንተ ረፉ። ነገር ግን ከእናንተ ተቀብለው ምን ያደርጋሉ? ይህንን እውነት እየተቀባበሉ ይዘው ይሄዳሉ እስከዛ ድረስ። አዎ ከዛን ጊዜ ጀምሮ እየተቀባበለ ነው የመጣው። ይሄ እውነት እየተቀባበለ ለዚህ እውነት ዋጋ እየተከፈለ በኢትዮጵያም ዋጋ ተከፍሏል። የሰባተኛ ቀን አድቬንቲስት ቤተክርስቲያን መስራቾች ይህንን እውነት ሲቀበሉ የደረሰው መከራ በሁሉም ቦታ በጣም በጣም ብዙ ነው። በጣም ብዙ ነው። በዛ መስዋዕት እኛ ጋር ደርሷል። ከዚያም በፊት እነ ደቂቀ እስጢፋኖስ እነ ደቂቀ እስጢፋኖስ በጣም የሚገርም መጽሐፍ ነው። የከፈሉት መስዋዕትነት ቀላል አይደለም። ከፍለዋል፣ ብዙ ከፍለዋል። ስለዚህ ይቀጥላል፣ ዋጋ መክፈሉ ይቀጥላል። ይሄንን ኢየሱስ ክርስቶስ ራሱ ላይ የተናገረው ጥቂት ቆዩ። ከዛ አንድ ቀን ክርስቶስ ጊዜው ሲደርስ ምን ይላል? ይመጣል፣ ተፈጸመ ይላል፣ በቃ ይላል። ስለዚህ ወደዛ እየሄድን ነው እና ሁላችንም የዚህ ተካፋዮች መሆን ይጠበቅብናል ነው። እግዚአብሔር ሁላችንም ይርዳን። አሜን አሜን። በጣም ግሩም ጊዜ ነበረን። እግዚአብሔር እናመሰግናለን። ተመልካቾች እንደተከታተላችሁት እንግዲህ ዛሬ ስናጠና የቆየ ነው አምስተኛው ማህተም በጎ የፈታቸው ሰባቱ ማህተሞች በሚል ርዕስ አምስተኛው ማህተም ሲፈታ የነበረውን ሁኔታ ነው እየተመለከትን የነበረው። በጣም ብዙ ነገሮችን ተምረናል። እናንተም እንደተማራችሁ ተስፋ እናደርጋለን። እንግዲህ በግላችሁ እንድታጠኑ ደግሞ እንጋብዛችኋለን። ይሄ መነሻ ነው። በግላችሁ ስታጠኑ እንዲረዳችሁ ነው። ስታጠኑ ደግሞ ከዚህ የበለጠ ብዙ በረከቶች እንደምታገኙበት ተስፋ እናደርጋለን። እዚህ በውይይትም ያገለገሉን እግዚአብሔር ይባርካችሁ እንላችኋለን። እንግዲህ ስንጨርስ የመጨረሻውን ጸሎት አድርገን ነው የምንጨርሰው። እናንተ ግን ጥያቄ ቢኖራችሁ አስተያየትም አሁንም በታች ባለው አድራሻ እንድትጽፉልን እንጋብዛችኋለን። በውይይታችን እያነሳን አብረን ልንወያይበት እንችላለን። አሁን ስንጨርስ ከፓስተር ተመስገን ጋር ጸሎት አድርገን የዛሬ ውይይታችንን እንጨርሳለን። እግዚአብሔር ፈጣሪያችን በቃልህ ስለተናገርከን እናመሰግናለን። በየዘመኑ ለእውነት የሚቆሙ ከሞት እንኳን ወደኋላ የማይመለሱ ለእውነት አንገታቸውን የሚሰጡ ሰዎች ስላሉ በየዘመኑ እውነትህ ስለማይወድቅ ስለሚቆም ስምህ እየከበረ ስለሚሄድ ወንጌልህ እየሰፋ ስለሚሄድ እናመሰግናለን። እኛም በመጨረሻ ዘመን የምንኖር ወገኖች ጌታ ሆይ እስከ መጨረሻው ታማኝና እውነተኛ እንድንሆን እርዳን። በራሳችን አንችልም፣ መንፈስ ቅዱስህ ያስችለን። በጌታ በኢየሱስ ስም አሜን።